በጣም ጥሩ ጥያቄ ነው። ከኛ ከክርስቲያኖች የሚጠብቀው ክርስቶስ የተናገረው አይቀርም። ክርስቶስ ሰው አይደለም እሱ የተናገረው ነቢያት የተናገሩትን ይፈጸማል ይሆን ዘንድ ግድ ነው። ከኛ ግን ከኢትዮጵያ ወይም ከኦርቶዶክሳውያን የሚጠበቀው ምንድነው? ይሄ ይሆን ዘንድ ግድ ስለሆነ ሁላችንም ማስጠንቀቂያውን የክርስቶስ ማስጠንቀቂያውን ቃል መጠበቅ ነው። ማንም እንዳያስተን ማንም እንዳይነዳን ያገኘ እንዳይጎትተን በክርስቶስ አምነን ይሄ ይሆን ዘንድ ክርስቶስ የተናገረው ነው። የዛሬ 2000 ምናምን ዓመት ላይ የተናገረውን እኛ ደግሞ መጠበቅ ግዴታችን ስለሆነ ክርስቶስ የተናገረው ነው ይሆን ዘንድ መፈጸሙን መተርጎሙን ማየት ነው መቻል ያለብን እንጂ ይሄ ይሆን ዘንድ ግድ ነው አይቀርም። ለምሳሌ ሕዝቅያስ እውነት ነው በሱ ላይ በግለሰቡ ላይ ሊደረግ የነበረው መጥቶ ቅዱስ ኢሳይያስም ሲነግረው እሱም በማልቀሱ በማንባቱ ንስሐ በመግባቱ በመጸጸቱ የቅዱስ ሕዝቅያስ በራሱ በደል በራሱ ስህተት በራሱ ኃጢአት እኔ ድንግል የተባለች ኢየሩሳሌም ናት ወልድ የተባልሁ እኔ ነኝ ብሎ አንተ ነህ ብለው ሐሳውያን ነቢያት ሐሰተኞች መምህራን ሲነግሩት ሆነ ይሆናል ብሎ በትዕቢት እሆናለሁ ብሎ በማሰቡ በዚህ ነው ያ ሕማም የመጣበት በራሱ በደል ነው። ነገር ግን ቅዱስ ኢሳይያስ መጥቶ ትሞታለህ እንጂ በሕይወት አትኖርም ራስን አስተካከል ሲለው ራሱን በማስተካከሉ ንስሐ በመግባቱ ያ ነገር ተቋርጦለታል። እድሜውም ረዝሟል። ሰባን ነዌርን እግዚአብሔር አምላክ ዮናስ ልኮላቸዋል እኮ እንደሚምራቸው ንስሐ ቢገቡ እንደሚመለሱ እግዚአብሔር መሐሪነቱን አረጋግጦላቸዋል። ዮናስ ያስተምራቸዋል። ይሄ ግን ክርስቶስ የተናገረው የሆነ ዘንድ ግድ ነው። ይልቁንም ከኛ ከክርስቲያኖች ግን የሚጠበቀው ማንም የተነሳ ባይታዊ ነኝ ያለ ሁሉ እንዳይጎትተን የመጽሐፍ ቅዱሱን በደንብ መረዳት ማወቅ መቼ ይሆናል ብለው ሐዋርያት የጠየቁት መቼ እንደሚሆን መቼ እንደሚደረግ እነዚህ ምልክቶች መጣር መጀመሪያዎች እንደሆኑ ክርስቶስ ከመምጣቱ በፊት እንደሚደረጉ እንደሚፈጸሙ እነዚህን ነገር አውቀን ንስሐ ገብተን ሕይወታችንን በንስሐ ቀይረን ተለውጠን ተቀይረን መኖር እንዳለብን ነው ይሄንን ማለት የምወደው ማለት ነው። እና ይህ ክርስቶስ የተናገረው ይሆናል ይደረጋል ይፈጸማል። ይህ ሁሉ ክርስቶስ የተናገረው ሆኗል ተፈጽሟል። ነገር ግን ከኛ ከኦርቶዶክሳውያን ታማኞች የሚጠበቀው ክርስቶስ የተናገረው እውን መሆኑን አውቀን ንስሐ ገብተን እነዚህ ነገሮች ሰው በጅምላ የሚቀበርበት መሆኑን ስለዚህ ይሄ ደግሞ ምድራዊ ሕይወት ነው። ምድራዊ ሕይወት ሊቋረጥ ይችላል። ሰማያዊ ሕይወታችንን እንዳይቋረጥ በሰማያዊ ሕይወታችን ደግሞ ቤታችን ሰርተን ወደ ክርስቶስ ሞትን ረግጠን ሞትን ድልድይ አድርገን ወደ ክርስቶስ እንድንሄድ የተነገረውን ማስጠንቀቂያ እንድንጠብቅ እንድናከብር ይህንን ነው እኔ ማለት ነው ማለት ነው። ከኛ የሚጠበቀውም ይሄ ነው። እሺ መልካም ነው የኔታ። አሁን በአከባበሩን በተመለከተ የደብረ ዘይት በዓል አከባበር በሀገራችን ካህናት የነፍስ ልጆቻቸውን ይሰበስባሉ ብዙ ቦታ በተለያዩ ቦታዎች እና ይህ ምንድነው መልእክቱ ምንድነው የሚለውን ቢነግሩን። በጣም ጥሩ። ይሄ ቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አባቶቻችን ካህናት መምህራን ልጆቻቸውን ሰብስበው በዚህ ቀን እንደውም የተቻላቸው ነዳያንን ሁሉ ይዘው ያው የላመ የጣመ ወይም ጠላ ጠጅ ሌላም ጠምቆ ማጠጣት ማብላት ባይፈቀድም ነገረ ምጽአቱን ክርስቶስ በደብረ ዘይት ደቀ መዛሙርቱን በደብረ ዘይት ላይ ያለ እንደነገራቸው በኋላም ደግሞ ክርስቶስ ያረገበትም ይሄ ተራራ ነው። ሲያርግ የሚያዩት እዚህ ተራራ እኩል ነው። በኋላም ደግሞ ኢየሱስ ክርስቶስ ወደዚህ እንደሚመጣ ይታወቃል። ነገረ ምጽአትን በማሰብ በቤተክርስቲያን ተሰባስበው ከልጆቻቸው ጋራ ገነት መንግስተ ሰማያትን እንወርሳለን ብለው የሚያስቡ መምህራን ካህናት ልጆቻቸውን ሰብስበው በቤተክርስቲያን ሲያስተምሩ ሲዘክሩ ይውላሉ ማለት ነው። ይሄ ምንድነው ስንል በደብረ ዘይት ብቻ አይደለም ልጆቻቸውን መሰብሰብ ያለባቸው። በዚህ ቀን ድግስ ደግሶ ጠላ ጠምቆ መጠጣት መብላት የሚፈቀድ አይደለም። ይልቁንም ጌታችን ኢየሱስ ክርስቶስ በደብረ ዘይት ይመጣል፣ ደብረ ዘይት ላይ ዳግም ምጽአቱን ያደርጋል ተብሎ ስለሚታሰብ ይህን ቤተክርስቲያን የደብረ ዘይት ምሳሌ ናትና በደብረ ዘይት ክርስቶስን እየተጠባበቁ የክርስቶስን መምጣት ለመቆየት ልጆቻቸውን ሰብስበው በቤተ መቅደሱ ይገኛሉ፣ ይታያሉ፣ ይገለጣሉ ማለት ነው። ስለዚህ ይሄ በሃይማኖታዊ ይዘቱ ደብረ ዘይትን መሰረት ያደረገ ነው። በዓሉም በዚሁ ቀን ታስቧል። ደብረ ዘይት ተብሎ ተሰይሟል። ክርስቶስም ይመጣል ተብሎ በዚህ ቀን ስለሚታሰብ ክርስቶስ መምጣቱ ብቻ ሳይሆን በዚህ ቦታ ላይ ምጽአቱን ያደርጋል ብለው ሊቃውንቱም እንዳስተማሩን ይህንን በማስታወስ ምዕመናን በዚህ ይገለጣሉ፣ ይሰባሰባሉ ማለት ነው።
ሌላው ነገረ ምጽአትን በሰፊው ብናየው ሰዓትና ጊዜም ስለማይበቃን ነው እንጂ እውነተኛው ሐሳዌ መሲህ 666 ስር ያለው ይልቁንም ደግሞ የሰይጣን የግብ ልጅ የሆነ እሱ እንደሚነሳ ፀሐይን በቀኝ እጁ ጨረቃን በግራ እጁ ይዞ ብዙ ሰዎችን እንደሚያስታቸው ይሄ የሚሆነው ግን ከክርስቶስ ልደት በፊት ማን ነው? ከይቅርታ ከክርስቶስ መምጣት በፊት ቀድሞ እንደሚመጣ አባቶቻችን በሕይወት ያሉትም እነ ቅዱስ ኤልያስ እነ ቅዱስ ናኩቶ ለሃብ ሌሎችም እነ ዕዝራ እነ ሄኖክ ወደዚህ ዓለም መጥተው እውነትን እንደሚመሰክሩ ሐሳዌ መሲህ አምላክ እንዳልሆነ የውሸት አምላክ መሆኑን በምታት እንደሆነ ምልክቶችን ሁሉ የሚያደርግ ይህ ሁሉ እንደሚሆን አባቶቻችንም ቅዱሳን ወርደው እንደሚያስተምሩ እሱም በሰይፍ እንደሚገላቸው እንደሚመታቸው ይህ ሁሉ የሚታሰብበት ሳምንት ደብረ ዘይት ተብሎ ይታሰባል። የክርስቶስ መምጣት የሚነገርበት ነውና እንዘ የነብር ጊዜ ነው ደብረ ዘይት ቀርቦ አብዮ ሀርዳይሁ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተሰብስቦ ሳለ ደቀ መዛሙርቱም ወደ እሱ ቀርበው ቅዱስ ዮሐንስ፣ ያዕቆብ እንዲሁም ደግሞ ጴጥሮስ እንድርያስንም ጨምረው ጠየቁ ስለሚለው እነዚህ የቅርብ የምስጢር ደቀ መዛሙርት የሚባሉት ናቸው። ኢየሱስ ክርስቶስን ቀርበው የሚጠይቁት ናቸው እና በእነዚህ አማካኝነት ሌሎችም ባሉበት ደቀ መዛሙርትን ጠይቀውታል እና እሱም እኒህም ሁሉ ምልክቶች ነግሯቸዋል። ነገር ግን ከዚያ በኋላ በለስ አይምሩ በለስ ያን ወቅት በማያለመልምበት ወቅት ያለመልማል፣ በማያፈራበት ወቅት ያፈራል። በለስ የተባሉ እስራኤላውያንም እንደሆኑ በሌላም ወንጌል ላይ ተተርጉሟል። እንዳጠቃላይ ግን ቅጠሉ ያቆጠቁጣል፣ ቅጠሉ ያወጣል፣ ያለመልማል። ይህን ጊዜ ሲሆን የምጽአት ነገር እንደቀረበ እወቁ እያለ ጌታችን ኢየሱስ ክርስቶስ በሰፊው ተናግሯል። የምጽአቱን ነገር በሁለተኛው ክፍል ካላየ ነው በዚህ ልንጨርሰው የማንችል መሆኑን ነው ማለት ነው። እንዳጠቃላይ ግን ከዚህን ከክርስቶስ ከመምጣቱ በፊት አስቀድሞ ለ6 ወር ያህል ቀድመው ወርደው አባቶቻችን እንደሚያስተምሩ መጽሐፍ ነግረውናል። እነሱም ደግሞ በእውነት እንደሚሞቱ ሞትን ቀምሰው እንደሚሄዱ እነ ቅዱስ ዮሐንስ እነ ቅዱስ ዕዝራ እነ ኤልያስ ሌሎችም እኛ ማናውቃቸው ስውራን አባቶቻችን ወደ ዓለም ወርደው ሐሳዌ መሲህን ተቃውመው እንደሚሞቱ እንደሚያርፉ እዚያውም ላይ ደግሞ ጌታችን ኢየሱስ ክርስቶስም 8ቱን ነፋሳተ መዓት እንደሚለቃቸው ዛሬ 4 ነፋሳተ ምሕረት እንዳሉ ጌታችን ኢየሱስ ክርስቶስ ደግሞ በቅዱስ ገብርኤል ወይም ደግሞ በመላኩ ዘግቷቸው የሚኖሩ 8ቱ ነፋሳተ መዓት አሉ። ያን ጊዜ የሰው ልጅ ወዳልነበረ ወደ ነበረ አፈርነቱ ለመቀየር 8ቱ ነፋሳተ መዓት ሲለቀቁ ከ4ቱ ነፋሳተ ምሕረት ጋር ሲገናኙ ዓለምን እንደተዳመጠ ብራናም እንደሚያደርጓት ይህ ሁሉ በትንቢት የታየ በትንቢት የተነገረ እኛም በመጠበቅ ላይ ያለን እነዚህ ሁሉ ነገሮች እንደሚሆኑ ምድርም 7 ቀን እንደተዳመጠ ብራና ሆና ያለምንም በደመ ነፍስ የሚንቀሳቀስባት ሳይኖር እንደምሰነብት ኢየሱስ ክርስቶስ በ7ኛው ቀን እንደሚመጣም እነ ቅዱስ ባስልዮስ እነ ቅዱስ አትናቴዎስ ጽፈውልናል በቅዳሴያቸው። ምንድነው ወታስተናፈስ ምድር 7 ዕለታት እንዘ ሕያው በደመ ነፍስ ምድር በደመ ነፍስ ሕያው ሆኖ የሚንቀሳቀስባት ሳይኖር ጸጥ ረጭ ብላ እንደተዳመጠ ብራና ወይም ገበሬ ጤፉን እንደሚወቃበት እንደለቀለቀው አውድማ ሆና ትሰነብታለች። ኮረብታ የለ፣ ተራራ የለ፣ ጎድጓዳ የለ፣ ሙሉዋ እንደተቀለቀ ገበሬ እንደለቀለቃት አውድማ ሆና እንደምትሰነብትም አባቶቻችን ነግረውናል። እና ያንን በማሰብ አባቶቻችን ካህናት በደብረ ዘይት ክርስቶስ ይመጣል ተብሎ ስለሚታሰብ የመጣበት ቀኑና ሰዓቱን ባናውቅም ኪያሃ ዕለት አልቦ ዘያምራ ኪያሃ ዕለት ኪያሃ ሰዓት ያችን ሰዓት ያችን ዕለት የሚያውቃት የለም ከአብ ብቻ በስተቀር ወልድ የማያውቃት ነው። ወልድ የተባለ ኢየሱስ ክርስቶስን አይደለም የሰው ልጅ መላእክተ ሰማይ መላእክትም እንኳን ያችን ቀን አያውቋትም። መንፈቀ ሌሊት ይምጣ እርግጥ የሚመጣ መንፈቀ ሌሊት ነው። በየትኛው መንፈቀ ሌሊት በዘመነ ዮሐንስ በየትኛው ዘመነ ዮሐንስ እንደሚመጣ ስለዚህ ሀተታው ሰፊ ነው። እንዳጠቃላይ ግን ጠቅለል ስናደርገው ደብረ ዘይትን የምናስበው አባቶቻችን ካህናትም ልጆቻቸውን የሚሰበስቡት ነገረ ምጽአቱን በማሰብ የክርስቶስን መምጣት የክርስቶስን ወደዚህ ዓለም መጥቶ ማስተማር ክርስቶስ ወደዚህ ዓለም መጥቶ አስተምሮ ሄዶ እንደገና ደግሞ ተመልሶ በኋላ ለፍርድ እንደሚመጣ ለፍርድ ሲመጣ ደግሞ ብዙ ነገሮች እንዳሉ
በጎችም በቀኙ አጣንም በግራው ቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምረን ስናይ በቀኙና በግራው እንደሚቆሙ በጎች እነማን ናቸው የሚለውን እሱን በሁለተኛው ክፍላችን አንስተን የምናየው ነው የሚሆነው። እስከዚህ ባለው ይሄን ይመስላል ማለት ነው። አባቶቻችን ካህናት የሚሰበሰቡበት ዓላማ ይሄን ይመስላል። እሺ የኔታ መምህር ሰናይ የትርጓሜ መጻሕፍት የፍትሐ ነገሥትና የቅኔ መምህር በመርሃ ግብራችን ላይ ተገኝተው ማብራሪያ ስለሰጡን በእግዚአብሔር ስም እናመሰግናለን። ቃለ ሕይወት ያሰማልን።